ይሄ ዘመን በነገራችን ላይ ከየትኛውም ጊዜ በላይ በተለይ ለኛ ወጣቶች ከባዱ ገመን ነው ብዬ አስባለሁ። ምክንያቱም በቀላሉ ዲስትራክትድ ለመሆን ወይም ደግሞ በቀላሉ ይዘን ከተነሳው አላማ ግራ ለመጋባትና ጥሰን ረጅም ርቀት ለመሄድ በጣም ቀላሉ ጊዜ ነው። ሶሻል ሚዲያ በየደቂቃው በየሰከንዱ ነው አዳዲስ ነገር የሚያሳየን። ፋሽን ኢንዱስትሪው በየደቂቃው ነው አዳዲስ ነገር የሚያሳየን። ስልኮች እንኳን እኔ እንጃ አሁን አዳዲስ ስልክ በየሳምንቱ ነው እየወጣ ያለው። አዳዲስ ነገሮች፣ አዳዲስ ስታንዳርዶች፣ የወንድ መለኪያ፣ የሴት መለኪያ በየቀኑ ነው የሚቀያየረው። መንፈሳዊ ነገሮች በየቀኑ አዳዲስ ሃይማኖቶች፣ አዳዲስ ሀሳቦች ክሬት ይሆናሉ። ሰዎች የሆነ ነገር ላይ ፎከስ አድርገው ጸንተው እዛ ነገር ላይ ረጅም ጊዜ በጽናት ለመሄድ እማይመች ሎያሊቲ የተፈተነበት ጊዜ፣ በየቀኑ በዱላ ወይም ታማኝነት እንደ ስተት የሚቆጠርበት ጊዜ፣ ሃርድ ወርከር መሆን ጠንክሮ መስራት ምንም ዩዝለስ እንደሆነ ሰዎች ሊያሳዩን የሞከሩበት ጊዜ ነው እና ከዚህ የፈተና ጊዜ ራሳችንን ፕሮቴክት ማድረግ ከፈለግን መከተል ያሉብን መንገዶች አሉ ብዬ አስባለሁ። ሰላም የኪሩቤል አሐዱ ቤተሰቦች፣ ይሄ ቻናላችን ፐርሰናል ዲቨሎፕመንት ጉዳዮችን የምናወራበት ነው። ሆፕፉሊ ይጠቅማል ብላችሁ የምታስቡ ከሆነ ቻናሉን ሰብስክራይብ አድርጋችሁ ጀምሩ። ላይክን በማድረግ ከዛ ኮሜንት በመጻፍ ከዛ ደግሞ ለሌሎች ሰዎች ሼር በማድረግ ጥያቄ፣ ሀሳብ አስተያየታችሁንም ደግሞ ኮሜንት ስር በማስቀመጥ ትተባበሩን ዘንድ በትህትና እንጠይቃለን። ኤኒዌይስ ከዛ ውጪ አሐዱ ፕሮዳክሽንን ኦፊሻሊ ላውንች አድርገናል። ሶ እንግዲህ የትኛውንም የፕሮዳክሽን ስራዎችን እኛ እንድንሰራላችሁ የምትፈልጉ ከሆነ ከስር በሚቀመጡት ቁጥሮች መደወል ትችላላችሁ። ፖድካስቶቻችሁን ፉሊ እንድንይዝላችሁ የምትፈልጉ ከሆነ ቀረጻውን፣ ሁሉን ነገር፣ ከዛ ውጪ ኢቨንቶች ሊኖራችሁ ይችላል። የተለያዩ የእናንተን የትኛውንም የፕሮዳክሽን ስራ እንደ ድርጅትም እንደ ግለሰብም እንድንይዝላችሁ የምትፈልጉ ከሆነ ከስር ባለው ቁጥር ልታገኙ ትችላላችሁ። ከዛ በተጨማሪ እንደ ሁልጊዜው ለፐርሰናል ዴቨሎፕመንት ፕራይቬት ክላሶቻችን አሁንም 09484863 ከዛ ውጪ ደግሞ ለማማከር አገልግሎት ሪሌሽንሺፕ ጋር በተያያዘም 09484863 መጠቀም ይቻላል። ቴንክ ዩ። የመጀመሪያው ምቾትንና ፍላጎትን በጣም ኮንትሮል ማድረግ ያስፈልጋል። ምናልባት እንደ ሰው ኢንድ ጎላችን ብለን የምናስበው የተመቻቸ ህይወት መኖር ወይም ደግሞ ምቾት የሚባለው ደረጃ መድረስ ነው። በነገራችን ላይ የሰው ልጅ የሚፈልገውን ሁሉ ቢሰጠው እንኳን ደስተኛ ማሆን ፍጥረት ነው። ምን ማለት መሰላችሁ? የምትፈልጉትን ብትበሉ፣ የምትፈልጉትን ብትጠጡ፣ የምትፈልጉትን ብትነዱ፣ የምትፈልጉትን ሰው ብታገቡ ስቲል ኮምፕሌን ማድረጋችን አይቀርም። ምክንያቱም የሰው ልጅ ኮንቲኒየስሊ ደስታ ውስጥና ምቾት ውስጥ መኖር የሚችል ፍጥረት አይደለም። ይህንን ኮንፊደንትሊ መናገር እችላለሁ። ነገሮች በተመቻቹልን ቁጥር ለነገሮች በጣም ሴንሲቲቭ እና አቅመ ቢስ እየሆንን ነው የምንሄደው። ይህንን ኤግዛምፕል ለማስረዳት ከሀገር ወጥታችሁ ቆይታችሁ ስትመጡ ድሮ የለመዳችሁትን ውሃ መጠጣት አትችሉም አይደል? ወደ ታች ወደ ላይ ይልሃል። ይሄ አብዛኛው ከኢትዮጵያ ወጥቶ ውጭ ቆይቶ የመጣ ሰው ይረዳኛል ብዬ አስባለሁ። በጣም ለባክቴሪያና ለቆሻሻ ነገር ሴንሲቲቭ ትሆናላችሁ። ነገሮች በተመቻቹልን ቁጥር ትንሽ የህይወት ፈተና ተስፋ እያስቆረጠችንና በቀላሉ ዲስትራክት እያደረገችን እንመጣለን። ትንሽ ነገር የሚያደክመው እንሆናለን። ምናልባትም ሰዎች ረጅም ሰዓት ስራ ይሰሩ ነበር፣ ናው 10 ደቂቃና 20 ደቂቃ ፎከስ አድርጎ መስራት እንዲከብድ ይሆናል። ይሄ ደግሞ የሚሆነው ምንድነው መሰላችሁ? የሰው ልጅ ፍላጎቱን ሁሉና ምቾትን የሚያሳድድ ከሆነ ነው። በጣም ምቾትን የምናሳድድ ከሆነ በዚህ ዘመን ሁሉ ነገር አሰልቺና ቦሪንግ ነው የሚሆነው። ላይፍ ላይ ደግሞ ፈተናን ወይም ድብርትን ማጥፋት አይቻልም። የፈለገ እዚህ ምድር ላይ ስትጥር፣ ስትለፋ፣ ስትቀመስ፣ ስትነሳ ብትውል ህይወትን ፐርፌክት ማድረግ አትችልም። ሶ ፐርፌክት ባልሆነ ዓለም ላይ የኖርን ፐርፌክት የሆነ ነገር ለመመኘት መሞከር ዋጋ ያስከፍላል። እግር መንገድ ያለመደ እግር በሆነ አጋጣሚ ጎማ ቢፈነዳበት በህይወቱ ትልቁን ፈተና ያስተናገደ ነው ይመስለው። የማይመቱት ልጅ ሲቆጡት ያለቅሳል ማለት ነው። ምን ማለት መሰላችሁ? እግዚአብሔር ረድቷችሁ ህይወት አድላችሁ በስራችሁ በጥረታችሁም ሊሆን ይችላል ስኬታማ ሆናችሁ ህይወታችሁ በጣም ኮምፎርታብል ከሆነ ከሀገር ወጥታችሁ የተሻለ ህይወት የምትኖሩ ከሆነ የሰው ልጅ በፍላጎቱ ምቾትን በተወሰነ መልኩ ትቶ አንኮምፎርታብል የሚያደርገውን ወይም የማይመቸውን ነገር ፕራክቲስ ማድረግ መለማመድ አለበት ብዬ አስባለሁ። በተለይ በዚህ ዘመን በቀላሉ ዲስትራክትድ እንዳትሆኑና የምቾትና የፍላጎት ባሪያ እንዳትሆኑ ማለት ነው። ምክንያቱም ፋሽኑ አዳዲስ ነው። ቅድም እንዳልኩት አዳዲስ ሌክዠሪ ነገር ይወጣል። አዳዲስ የሚጎበኙ ቤቶች፣ አዳዲስ የሚጎበኙ ምግቦች፣ የሚበሉ ምግቦች፣ ምግቡ ጣፋጭ ነው፣ ኬኩ አያልቅም። የሰው ልጅ ፍላጎት ምንም ብታረገው እሱን ልከተል ካልክ መቆሚያ የለህም። የጎደለህን እያሰብክ ነው የምትወለው። ዛሬ አይፎን 17 ብትገዛ ነገ 18 ይወጣል አይደለም? 1920 እያለ ይሄዳል። ከዛ እዚህ ጋር መኪና ዛሬ አንተ የሆነ ሞዴል ብትገዛ እሱ 2000 ምናምን ይሆንና 2026 2027 እየወጣ ይሄዳል። የሆነን ነገር
ከሪስፖንሲቢሊቲ እና ከምክንያታዊነት አንጻር ማየት ካልተቻለ ወይም አንኮምፎርታቢሊቲ ቢመጣም ለዛ ነገር ሬዲ መሆን ወይም የማይመች ነገር በህይወት ውስጥ ቢመጣም ለዛ ነገር በተወሰነ መልኩ ሬዲ ማናረግ ከሆነ አይምሯችን በቀላሉ ለማይረባ ነገር እየሰጠን እኛ ደግሞ እሱን ስናባረር ህይወት ላይ ማድረግ ያለብንን ነገር ትተን ፍላጎቶቻችንና ምቾታችንን ስናሳድድ ከዚህ ዓለም እንሄዳለን ማለት ነው። ቁም ነገር ያለው ነገር ሳንሰራ ማለት ነው። የምሬ ነው። ሰዎች ምቾትን ከመውደዳቸው የተነሳ ለልጆቻቸው እንኳን ሪስፖንሲብል መሆን የሚጠሉበት ጊዜ መጥተዋል። ሰዎች ምቾት ከመውደዳቸው የተነሳ ለወላጆቻቸው ሪስፖንሲብል መሆን የማይችሉበት ጊዜ መጥተዋል። ሰዎች ምቾታቸውን ከመፈለጋቸው የተነሳ ሰርቶ መብላት ከሚሞክሩ ይልቅ ቢለምኑና ችግር እየፈጠሩ በየሶሻል ሚዲያው እንደዚያው ብር ስጡኝ ቢሉ ይመርጣል። የምር ቸግሮት ሰው ሶሻል ሚዲያ ላይ ስለወጣ እኔ ብዙም ማስተያየት የለኝም። ምክንያቱም ማናችንም ነገ የት እንደምንወድቅ ስለማናቀው፣ ነገ ምን ላይ እንደምንሆን ስለማናቀው። ግን ይሄ የምቾት ፕሮብለም ሰዎች ኢቨን ችግር ሳይኖርባቸው ችግር እንዳለባቸው ድራማ እየሰሩ እንዲረዱ ሰርቶ የሆነ ነገር ሞክሮ ከመለወጥ ይልቅ ምቾትን ብቻ የሚያሰድድ በስርዓት ጤናማ የስራ ቅጥር ውስጥ ጤናማ የህይወት መስመር ውስጥ መኖር ዘመጨረሻ አሰልቺ የሆነባቸው እየሄደ ስለሆነ የምሬ ነው። በዚህ ዲስትራክትድ በሆነ ዓለም ዲስትራክትድ እንዳትሆኑ ከፈለጋችሁ በተወሰነ መልኩ ምቾትን ብቻ ሳይሆን ማሰድ የማይመቹንን ነገሮች ማድረግ መለማመድ ያስፈልጋል። ፍላጎት ሁሉ ደግሞ እንደማይገኝ፣ ፍላጎት ሁሉ እንደማይጠቅም፣ ፍላጎት ሁሉ እንደማያዋጣ ማወቅ ያስፈልጋል። አይምሮ በጣም ነው የሚዋሸው። በነገራችን ላይ ያስፈልጋል ብሎ የሚያስበው ነገር ምናልባት ምንም የማያስፈልግ ነው። አይምሮ መዋሸቱን ማወቅ ከፈለጋችሁ በቀላሉ አንድ ኤግዛምፕል ልስጣችሁ። አንዳንዴ ጠረጴዛ ላይ የሆነ ነገር አስቀምጫለሁ ብለህ አስበህ ቤቱን በአንድ እግር አቁመህ ቤተሰቡን በአንድ እግር አቁመህ ከዚህ ጋር ማን ያነሳው ብለህ በኋላ ስታስታውሰው ግን መኪና ውስጥ ነው ያረከው። ለምዶ ያ አእምሮ ያ ሁሉ ሰዓት እዛ ጋር እንዳስቀመጥከው ሲያስታውሰ የነበረውና ሰዎቹንም አጠገብ ያሉት ሰዎች ስትበጠብጥ እንደነበር ከዛ በዛው ልክ ደግሞ መኪና ውስጥ ለካው ስጄዋለሁ ቅድም እንድትል የሚያደርግ። ስለዚህ አት ኤኒ ታይም አይምሮ ከመሰለውና ካስፈለገው ሊሸፍንብህ ይችላል ፐርሰፕሽንን። ስለዚህ ሁልጊዜ አይምሮ ትረስት የሚደረግ አይደለም፣ ፍላጎት ትረስት የሚደረግ አይደለም። አንዳንዴ ገደብ የሚባለው ነገር ያስፈልጋል። ለዚህ ነው በተለይ የሃይማኖታዊ አስተምሮች በጣም የምወዳቸው፣ ኦርቶዶክስም ስለሆንኩኝ የኦርቶዶክስን አስተምሮ በጣም የምወደው ፍላጎትህንና ኒድህንና ምቾትህን ብቻ እንዳታባርር በጣም ብዙ መንገዶች አሉት። ለምቾት ባሪያ እንዳትሆን፣ ለፍላጎቶች ባሪያ እንዳትሆን ገደብና ሉጋም እንድታበጅለት በጣም ብዙ ስትራክቸር በመስራታቸው ሰዎች በዲሲፕሊንና በስርዓት እንዲኖሩ ሄልፕ ያደርጋል። ይህንን ስል ግን የምር ያንን የሚኖሩት ነው ያልኩት እንጂ በዛ ስም የሚኖሩ ግን የፈለጉትን የሚያረጉትን አይወክልም። ኦርቶዶክስ ሲባል የምር ሃይማኖቱን የሚኖሩትን ብላችሁ እንድታስቡ ትፈልጋለሁ። ሁለተኛው አንተ ሳትሆን ዶፓሚኑ ነው። ይውላችሁ የሰው ልጅ እዚህ ምድር ላይ ሞቲቬት የሚያደርገው በተለይ ለጊዜውም ቢሆን ሞቲቬት የሚያደርገን ነገር ቢኖር ገንዘብ ነው አይደለም። ሰዎች ገንዘብ እሰጥሃለሁ ይሄን አድርግ ብትሉት ሰነፍ የምትለውም ሰው ቢሆን የገንዘቡ መጠን በጨመረ ቁጥር ተነስቶ የማድረግ ቻንሱ ሰፊ ነው። ምክንያቱም በነፃ ሰውን ስታዘው ወይም እንደማትከፍለው ከገባ አይነሳም ከተቀመጠበትም። ግን የመጨረሻ ሰነፍ ያልከውን ሰውዬ ግን ይሄን ያልከፍልሃለሁ ስትለው ይሄዳል። የመጨረሻ ሰነፍ ያልከው ሰውዬ ከሀገር በባህር ሊወጣ ይችላል አሜሪካ የተሻለ ህይወት አለ ብሎ ካሰበ። ተረታችኛል። ስለዚህ እዚህ ምድር ላይ ገንዘብ ሞቲቬቲንግ ፋክተር ነው ወይም የሆነ ነገር እንድናረግ የሚያነቃቃድ ምክንያት ነው ማለት ነው። ባዮሎጂካሊ ደግሞ ዶፓሚን ነው ብለን እናስብ። ይህን ለማስረዳት ሀሳብ ነው። ይህ ሀሳቡም ልክ አንድሩ ከበርመንን የምታውቁት ከሆነ ይሄ ሀሳብም የእሱ ነው። እኔ አምናት ኒውሮሳይንቲስት አይደለሁም። ሀሳቡ እንድትይዙልኝ ነው ፈልገው። ልክ ባዮሎጂካሊ ደግሞ ሰውነታችን ውስጥ ልክ እንደ ገንዘብ ሞቲቬት የሚያደርገን ነገር ዶፓሚን ይባላል። ይሄ ዶፓሚን ደግሞ በኃይለኛ ገብጋባ ፋይናንስ ነው የሚመራው። እንደዛ ብላችሁ አስቡት። ገንዘብ ማውጣት በማትወድ ፋይናንስ ሴትዮ ነው የሚመራው ወይም ሰውዬ ነው የሚመራው። እቺ ገንዘብ ማውጣት የማትወድ ፋይናንስ በተቻላት አቅም ይሄን ዶፓሚን እንድታገኝ ሾርት ከትን ተጠቅመህ ቢሆን በሆነ አቋራጭም ተጠቅመህ ቢሆን ይህን ዶፓሚን እንድታገኝ እንጂ የግድ የሆነ ዕቃ ለመሸጥ የሆነ ብር ለማርኬቲንግ አውጥተህ የሆነ ብር ለሰዎች ከፍለህ የሆነ ብር ለትራንስፖርት አውጥተህ አትፈልግም። የትኛውን ፋይናንስ በነገራችን ላይ ምንም ወጪ ሳያወጣ ገንዘብ የሚያመጣውን ሴልሳቸውን ወይም ማርኬቲንግ ቲማቸውን ነው የሚወዱት አይደል እንጂ ለእያንዳንዱ ነገር ወጪ አውጥቶ ተመጣጣኝ ገቢ የሚያመጣለትን የሴልስ ሰራተኛ ከዛኛው በላይ ሊወዱ አይችልም። አእምሯችንም ልክ እንደዛው ነው። በቀላሉ ኢነፍ ዶፓሚን የሚሰጠንን ነገር ነው የሚፈልገው፣ ብዙ ለፍተን ሳይሆን። ይሄ ሞቲቬቲንግ የሆነ ኬሚካል ወይም የሆነ ነገር እንድናረግ የሚያደርገን ኬሚካል ሰውነታችን ውስጥ እንዲመነጭ
ስለሆነ ነገር ኦር የሆነ ነገር ለማድረግ ማሰብ አለብን። ስለዚህ ያን ነገር ስናገኝ በቀላሉ ያለ ድካም ከሆነ ያንን ዶፓሚን የምናገኘው አእምሯችን ተለፍቶ ተጥሮ ከሚመጣ ዶፓሚን ይልቅ ይሄኛውን ይመርጣል ማለት ነው። ለዚህ ነው እንግዲህ ይሄ በጣም ዲስትራክቲንግ የሆነው አሁን ያለንበት ኢራና ዘመን በጣም ስክሮል እያረግን እንቅልፍ መተኛት እንዳለብን እያሰብን ምሳ መብላት እንዳለብን እያሰብን የሆነ ነገር ማድረግ እያሰብን ግን ስክሮል ማድረግ የሚያቅተን አንዱ ምክንያት ጭንቅላታችን ተሰርቶ ተለፍቶ ከሚመጣ ደስታ በላይ ያለ ስራ ያለ ልፋት ያለ ድካም የሚመጣን ደስታ ይመርጣል። ምክንያቱም ሎንግ ተርም ጉዳዩ አይደለም። ሰዎች አጭሰህም ጠጥተህም ዘርፈህም ሰርቀህም የምታመጣው ደስታ ለአእምሮህ ደስታ ለጊዜውም ቢሆን አዘ ኢንድ ኦፍ ዘ ዴይ ሰዎች በጤነኛ መንገድ የሚያመጡትን ትርፍና ደስታ በቀላሉ ከሚገኝ ደስታ ጋር ሲያወዳድረው የሚበልጥበት በቀላሉ የሚገኘው ደስታ ነው። ምክንያቱም እሱ ብዙ ወጪ ስለሌለው። ለዛ ነው በነገራችን ላይ ሰዎች ሰርተው ከሚበሉ ይልቅ ለምነው የሚበሉ የሚመርጡት። ሰዎች የሆነ ነገር ጥረው ከሚያደርጉ ይልቅ ሳይጥሩ የሚመርጡት። ሰዎች ጂም ከምንሄድ ይልቅ ሶሻል ሚዲያ ላይ በጣም አዲክትድ የሚሆኑት። ምክንያቱም ሶሻል ሚዲያ ላይ ስናይ የሆነ ነገርን ስናደርግ ኦር ደግሞ ስክሮል ስናደርግ ጭንቅላታችን ልክ ያን ነገር እንዳረገው ስለሚያስብ አክቹሊ ያችን ዶፓሚን ያገኛል። ስለዚህ ሄጄ ከማረገው ስክሮል ማድረጉን ይመርጣል። ስለዚህ በቀላሉ ገቢ የሚያገኝበትን መንገድ ለምሳሌ ቤተሰቦች ከልጅነታ በወር 5,000 ብር እየሰጡ ካሳደጉ በ5,000 ብር ደሞዝ ተቀጥረ ስራ እንደማትሰራ እሙን ነው። ምክንያቱም አእምሮህ ያን 5,000 ብር በነፃ ለምዶታል። ስለዚህ ያለምንም ድካም ስለለመደው የሆነ ሰውዬ ከጠዋት 2 ሰዓት እስከ 10 ሰዓት አሰርቼ 5,000 ብር ልክፈል ቢል ምንም የማይዋጥልህ ነገር ልክ እንደዛ ነው ፋይናንሷ ስራዋን የምትሰራው። በዚህ ዘመን ደግሞ አብዛኛው ነገር በፌክ ደስታ አለው አይደል? ሁሉም ነገር ፌክ ደስታ አለው። ስለ ህይወት ስለምናምን የትኛውም ነገር ብትፈልጉ እጅህ ላይ ሶሻል ሚዲያ ላይ አለ። ቤዚካሊ አዲክትድ የምንሆንበት መንገድ ያ ነው። እቺን አንደርስታንድ ማድረግ የዶፓሚንን ሮል አንደርስታንድ ማድረግ በቀላሉ ዲስትራክትድ የምንሆነው ቀላልና ሲምፕል እንደሆነ ማወቅ አክቹሊ ራሳችንን ፕሮቴክት እንድናደረግ ያደርገናል። ዶፓሚናችን በደንብ ሰውነታችን ውስጥ ሪሊዝ መደረግ ያለበት ጤናማና ሄልዚ ነገር በማድረግ ነው። የሰው ልጅ ይኸውላችሁ በትክክለኛው መንገድ ምሳ ሰዓት ደርሶ ምሳውን ሲበላ የሚያገኛት ዶፓሚን አለች። በቂና ጤናማ ይባላል። የሰው ልጅ ከቤተሰቦቹ ጋር ተሰብስቦ ሲጫወት ሲያወራ የሚያገኛት ዶፓሚን አለች፣ ጤናማ ነች። የሰው ልጅ ስራ ውሎ ደክሞ ሲያርፍ የሚያገኛት ዶፓሚን አለች፣ ያ ጤናማው ነው። የሰው ልጅ ጂም ሄዶ ኤክሰርሳይዝ አድርጎ የሚያገኛት ዶፓሚን አለች፣ ዛሬ ጤናማው። በዛው ልክ ግን የሰው ልጅ ጨፍሮ ደንሶ ራሱን ዲስትራክት አድርጎ ወይም ደግሞ በሱሳስ ውስጥ ተጠምዶ በኢማጂኔሽን ብቻ የሚኖርበት ደስታ አለ። በቀላሉ ስትረስ ሲመጣ በመጠጥ የሆነ ነገር ሲመጣ በሆነ ነገር ራሱን ሸውዶ በቀላሉ ደስታን ማግኘት ይችላል። እዛ ዲስትራክሽን ውስጥ እንዳትገቡ ጤናማ ያልሆነ ዶፓሚንን ኮንትሮል ማድረግ ያስፈልጋል። ያለ ልፋት የሚመጣን ደስታ መጠንቀቅ ያስፈልጋል ብዬ አስባለሁ። በተለይ በዚህ ዘመን ሲሪየስሊ ፎከስ እንድታደርጉበት የምፈልገው ሀሳብ ይሄ። ሶስተኛው ሩቲንን ሰግጦ መከተል ነው። በዚህ ዘመን ዲስትራክትድ እንዳትሆኑ ከፈለጋችሁ ቤዚክ ሰው ሁኑ ማለት ሩቲን ወይም ደግሞ የህይወት ድግግሞሾቻችሁ ላይ ጥብቅና ሙጥኝ ማለት ያስፈልጋል። ይኸውላችሁ እዚህ ምድር ላይ እኔ እስከምረዳው ድረስ ሲስተሙን ክራክ የሚያደርገው ሩቲን ነው ብዬ አስባለሁ። ሲስተሙን ክራክ የሚያደርገው ማለት ብዬ ማስበው ይህን ዓለም ዲዛይን የተደረገበትን መንገድ ሰብሮ የሚወጣ ነገር ሩቲን ነው ብዬ አስባለሁ። በዚህ ዓለም ይሁን ቪሸስ የማያልቅ እሽክርክሪት ውስጥ ማለት ተጠምዳችሁ እንዳትቀሩ የራሳችሁን ሩቲን መገንባት ያስፈልጋል ብዬ አስባለሁ። አለበለዚያ ልክ እንደ ባድመንተን ኳስ ከዚህኛው አንዱ ሲጠልዝ እዚህኛው እንደውም አባ ሲያወሩ ሰምቻለሁ። ቲክቶክ ሲጠልዝ ለዩቲዩብ ሲጠልዝ ዩቲዩብ ሲጠልዝ ለኢንስታግራም ለፌስቡክ ያቀብላል። ማታ ትደክማለህ፣ ትተኛለህ። በቃ ውሎ ይሆናል። ሩቲን ካለህ ግን የቀን የዕለት ተዕለት ድግግሞሽና የዕለት ተዕለት ሩል ያለው ሰው ግን በእነዚህ ቅብብሎች የመጠመድ ቻንሱ ጠባብ ነው። ጠዋት ተነስቶ ቤተክርስቲያን የሚሄድ ህግ ያለው ሰው ጠዋት ተነስቶ ስክሮል ከሚያደርግ ቤተክርስቲያን ነው የሚሄደው። ዛስት በቃ አለቀ። ሩቲኑ አስሮ ያስቀምጠዋል። ከቤተክርስቲያን መልስ ቁርስ፣ ከቁርስ መልስ ስራ፣ ከስራ መልስ ምሳ፣ ከምሳ መልስ እረፍት፣ ከእረፍት መልስ የሆነ ነገር፣ ከሆነ ነገር በኋላ የሆነ ነገር። ሩቲንና ስትራክቸር ካለን ደፍነትሊ ውጤታማ የመሆን ቻንሳችን ሰፊ ነው ብዬ አስባለሁ። ዓለምም ተፈጥሮም የሚሰራበት ህግ ይሄ ነው። የምሬን ነው። ዓለም ኮንሲስተንት ሆና ጸንታ የቀጠለችበት ምክንያት ሩቲን ስላላት ነው ብዬ አስባለሁ። ጠዋት ፀሐይ ይወጣል፣
በምስራቅ ይወጣል፣ ከዛ ከሰዓት ይገባል አይደል? ክረምት ይመጣል፣ ዝናብ አለው። ሁሉ ነገር ድግግሞሽ አለው። ህይወት ድግግሞሽ አለው። የተዘረጉ መንፈሳዊ ስርዓቶችን ስታዩቸው ድግግሞሽ አላቸው አይደለም? ሄደህ የምታረጋቸው ነገሮች የተደጋገሙ ናቸው። መቆም የለም። ኮንሲስተንትሊ ያንን ማድረግ ነው። የምሬን። አሁን መንፈሳዊ ስርዓቶችን ለሚያይ ሰው እኮ ከውጭ ሆኑ ለማይገባውና ለማይረዳው ሰው እኮ በጣም አሰልቺ አይደል? ኤቭሪዴይ ተመሳሳይ ነገር ማለት ብሎ ነው የሚያስበው። ኤቭሪዴይ ተመሳሳይ ቦታ መቆም፣ ኤቭሪዴይ ለስንት ሰዓታት መቆም አርጎ ነው የሚያስበው። ግን ዓለም ራሱ የተገነባችሁ በዛ መንገድ ነው እያስባለሁ። ተመሳሳይ ነገርን ለረጅም ጊዜ ደጋግሞ ማድረግ። ምክንያቱም እዚህ ምድር ላይ በህይወት እስካለን ድረስ የሚቆም ህይወት የለንም እስትንፋሳችን እስክትወጣ ድረስ። ስለዚህ ኮንሲስተንትና ሩቲን ቤዝድ የሆነ ላይፍ መኖር ያስፈልጋል። ስለዚህ በቀላሉ እንደ ባድመንተን ኳስ እንዳትጠለዙ ህይወታችሁን ኮንትሮል ማድረግ ያስፈልጋል ብዬ አስባለሁ። አንደር ሩቲን በተለይ ጠዋት ከእንቅልፋችሁ ስትነሱ ያላችሁ ሩቲን እና ማታ ከመተኛታችሁ በፊት ያለ ሩቲን በጣም ጥንቃቄ ውስጥ መግባት አለበት ብዬ አስባለሁ። የምሬ ነው። ማታ ለምሳሌ ሰዎች የለመዱት መውጣት መዝናናት ምናምን ከሆነ በጣም ነው የምትቸገሩት ከዛ ሩቲን ውስጥ መውጣት። ራሱ ኔጌቲቭ የሆነ ሩቲን ቢውልድ ያደርግባቸዋል። ኦር ደግሞ በየቀኑ ማታ ወይ የሆነ ጓደኛ መደወል አለበት፣ የሆነ ቦታ መሄድ አለበት፣ የሆነ ነገር ቦታ መቀመጥ አለበት፣ እረፍት ነው የምታጡት። ስለዚህ አሰልቺ ቢሆንም ጤናማ የሆነ ሩቲን ለመገንባት ሞክሩ ነው በቃ። በነገራችን ላይ ቦሪንግ መሆን አለበትም ብዬ ነው ማምነው። በቃ አብዛኛውን ከዚህ በፊት ማውራት ይቻላል ሰክሰስፉል እና ሄልዚ ላይፍ ያለውን ሰው ህይወት ብታዩት ቦሪንግ ነው። ይህን መረዳት አለባቸው። ቦሪንግ ሲባል ግን የምር እናንተ እንደለመዳችሁት ስክሮል ማድረግ ደብሮ ኦር ደግሞ ግራ ገብቶ አይነት ቦሪንግ ሳይሆን አይደለም። ወይ የሆነ ነገር እያደረገ ነው፣ ወይ የሆነ ቦታ የሆነ ነገር እየሰራ ነው፣ ወይ የሆነ ነገር እያመጣ ነው። የሆነ ቦታ የተሰካ ህይወት ነው። ስለዚህ ቀናችሁን ስታሸንፉ ሳምንታችሁን ስታሸንፉ ወራችሁን ስታሸንፉ አመታችሁን ስለሚሆን አትሊስት ሰው በግሉ የዕለት ተዕለት ተግባሩን ተቀራራቢና ተደጋጋሚ ቢሆን የተሻለ ነው ብዬ አስባለሁ። በቃ ተመሳሳይ ሰዓት ስራ ብትገቡ፣ ተመሳሳይ ሰዓት የሆነ ነገር ብታረጉ፣ ተመሳሳይ ሰዓት ብትነሱ፣ ተመሳሳይ ሰዓት ብትተኙ፣ ተመሳሳይ ሰዓት የሆነ ነገር ለማድረግ ብትሞክሩ አይምሯችሁ ሰብኮንሽስሊ ቶሎ ያንን ነገር ስለሚለምደው በቀላሉ ከዛ ሲስተም እናንተን አውጥቶ ለመጠለዝ አትመቹም። ሩቲንና ህግ ያላቸውን ሰዎች ጓደኞቻችሁን እንኳን እዩዋቸው፣ እንደፈለጋችሁ ማኔጅ ማድረግ አትችሉም። ለምን? ስትደውሉላቸው ስራ ናቸው። እሁድ ብቻ እረፍት ያለውን ጓደኛን ከሰኞ እስከ ዓርብ ደውለህ ልትጨቀጭቁ አትችልም። ለምን? ሩቲን አለው። በቃ ሰኞ የት ነው ስራ፣ ማክሰኞ የት ነው ስራ፣ ሮብ የት ነው ስራ፣ እስከ ቅዳሜ ስራ ነው። ስለዚህ በስራ ሰዓት ልትረብሸው አትችልም። ሩቲን ስላለው ግን ሩቲን የሌለው ዝብርቅ ያለ ህይወት ያለውን ሰው ግን በቀላሉ ትረብሸው ትችላለህ። ተረታችሁኛል? በተለይ የግል ስራ የምንሰራ ሰዎች፣ በተለይ ራሳችንን ለመለወጥ የምንጥር ሰዎች ሰዓቱ ይመቸናል። እንደፈለግን ወጥቶ ለመግባት እንደፈለግን ለመዝናናትና የሆነ ስትራክቸር ካልገነባችሁለት ቀኑን ሙሉ ስክሮል ስታደርግ ልትውል ትችላለህ። ቀኑን ሙሉ ወደዛ ወደዚህ ስትል ልትውል ትችላለህ። ምንም ቁም ነገር ላይ ሳታውለው ስለ በተቻላችሁ አቅም ሩቲን ይኖራችኋል። አራተኛ አቴንሽናችሁን መሰብሰብ ነው። ብዙዎቻችን የማንረዳው አቴንሽን የሆነ መብት የሆነ ነገር ነው ይመስለን፣ ወይም በፍላጎት ያለ ነገር ነው ይመስለን። አይደለም። በነገራችን ላይ አቴንሽን ራሱ ህግ አለው። አቴንሽን ኢዝ ኢኳል ቱ ኤነርጂ ማለት ነው። ቀልብህ ማለት ኢነርጂህ ማለት ነው። ኢነርጂ ደግሞ በቀን ውስጥ በጣም ሊሚትድ ነው። ሰው ከጠዋት ከእንቅልፍ ከተነሳ ጀምሮ ማታ እስክተኛ ድረስ ያለችው ዊንዶ ነች አቴንሽን ማለት ወይም ኢነርጂ ማለት ነው። ስለዚህ አቴንሽን የምትሰጠው ነገር በየደቂቃው ልክቺ አሸዋ ላይ እንደተቀመጠች እንትን እየፈሰች ያለቀ ትሄዳለች አይደል? ልክ እንደዛው አቴንሽን ወይም እያንዳንዱ ቀልብህን የምትሰጠው ነገር ኢነርጂህን እየመጠጠው እየደከምክ ትሄዳለህ። ስለዚህ አንዳንዴ በቀላሉ ዲስትራክትድ የምንሆንበት ምክንያትና በቀላሉ ስክሮል ማድረግ የምንመርጥበት፣ በቀላሉ መተኛት፣ በቀላሉ የሆነ ነገር የምንመርጥበት ምክንያት የማይጠቅመንና የማያዋጣን ነገር ላይ ጉልበታችንን ስናፈስ ስለምንቆይ ነው። በተለይ ቲክቶክ እና ይሄ አጫጭር ሶሻል ሚዲያዎች ላይ ያለ ትልቁ ፕሮብለም ይሄ ነው። ሰዎች ቲክቶክ ስናይ እየተዝናናን ነው ይመስለን አይደል? ወይም ራሳችንን ፈታ እያደረግን ነው ይመስለን። እውነታው ግን አቴንሽን እየሰጠ በመሆኑ ምክንያት ጉልበት ከውስጥህ እየመጠጠልህ ነው። ማንም ሰው ለአንድ ሰዓት ቲክቶክ አይቶ ሪፍሬሽ አያደርግም፣ ይደክመዋል እንጂ። በዚህ መወራረድ እንችላለን። ቲክቶክ ለአንድ ሰዓት ለሁለት ሰዓት አይተህ እመነኝ ግማሽ ቀን ከዛ በኋላ መስራት አትችልም። ምክንያቱም በደንብ አድርጎ ልክ እንደ ቻር እንዴት ነው አንዳንዴ ላፕቶፓችሁ ላይ ዋይፋይ አብረተ ጌም ስትጫወት እንዴት ነው ባትሪ የሚመጣው? ምጥጥ ነው የሚያደርገው አይደል? ልክ እነዛው አንተንም ምጥጥ ነው የሚያደርገው ጉልበትን። ከዛስ ስራ ለመስራት ኢነርጂና ሞቲቬሽን ወይም ነፃ ፍቃድ ደግሞ ዳይሬክትሊ ሪሌት ነው የሚያደርጉት። ኢነርጂ ማለት ጉልበት ሲኖርህ ነፃ ፍቃድ ወይ ነገር የማድረግ አቅምህ ሰፊ ይሆናል
አረ ሰው አቅም ካለው ተነስቼ ልስራ፣ ተነስቼ ነገር ላርግ ይላል። ጉልበቱ ደግሞ ከደከመ ትንሽ ልዝናና፣ ትንሽ ልረፍ፣ ትንሽ ልተኛ ነው የሚለው። ስለዚህ ቤዚካሊ አቴንሽንህ የሚጠቅምህና የሚያዋጣህ ቦታ መሆኑን ማወቅ ያስፈልጋል። በጠዋት ተነስተህ ስለማይመለከተ ሰው የምትሰማ ከሆነ፣ በጠዋት ተነስተህ የማይመለከተ ርዕስ ላይ የምትጨነቅ ከሆነ፣ በጠዋት ተነስተህ ስራህን ከመስራት ይልቅ ሌላ ኢሹ ላይ የምትጨነቅ ከሆነ ስቲል ኤነርጂ እየወሰድክ ነው። ቁም ነገር ልታረግበት የሚገባውን ጉልበት እየመጠጥከው ነው። እና አይ ዶንት ኖ ፎር ሰም ሪዝን እኔም ለረጅም ጊዜ በዛ መልኩ አላየውም ነበረ። ሶሻል ሚዲያ መዝናኛ ነው ብዬ ነው ማስበው፣ ወይም ሪፍሬሽ የምናረግበት። ግን በደንብ ሌትሊ የተረዳሁት ነገር ሶሻል ሚዲያ ኢነርጂን ዲፕሊት የሚያደርግ ነገር እንጂ ምንዝናናበት አይደለም። አንለስ ለትምህርት ፐርፐዝ እስካልተቀመጠን ድረስ፣ አንለስ የሆነ ነገር ለመማር፣ የሆነ ነገር ለማየት፣ የሆነ ነገር ለመሞከር እስካልተቀመጠን ድረስ የእንትናና የእንትና መጣላት፣ የእንትና የሆነ ነገር መግዛት፣ የእንትና የትዳር ሁኔታ በዛ መልኩ መውጣቱ፣ ወይም እንትና ላይቭ ላይ ይሄን ያን ማረጉ፣ ያን መውሰዱ፣ እመኑኝ እናንተ የተዝናናችሁ ሳይሆን ልትሰሩበት፣ ሞቲቬትድ ልትሆኑበት፣ ከሌዚነት ልትወጡበት፣ ከዲስትራክሽን ራሳችሁ ልታሻሽሉበት የነበረው ጉልበት እየወጣ ከዛ ኢነርጂ ደግሞ ሲያልቅ ሰው ማማረር ሲርብህ እኮ ታማራለህ አይደል? ሰው ጉልበት እያለቀ ሲሄድ እያስጠላ፣ ጉልበት እያለቀ ሲሄድ ነገር ማድረግ ፍላጎት እየሞተ ነው የሚሄደው። ሶ ቤዚካሊ በቀላሉ ወደ ስክሮሊንግህ ወይ ወደ መደበርህ መመለስ አይቀርም። ሶ ቤዚካሊ አቴንሽናችሁን ኮንትሮል ለማድረግ ሞክሩ። የሚመለከታችሁን በደንብ አድርጋችሁ ሴት አውት አድርጉ። በቀን ውስጥ እናንተ ዋናና ማድረግ ያለባችሁ ነገር መጀመሪያ እሱን ጨርሱት። አይ ቲንክ የብራያን ትሬሲ መሰለኝ ኢት ዘ ፍሮግ የሚል መጽሐፍ አለው። በቀን ውስጥ ስራ 2 እንቁራሪት መዋጥ ከሆነ ከትልቁ ጀምር ይላል። የእናንተ ፕራዮሪቲ ሶፍትዌሩን ዲዛይን ማድረግ ከሆነ ስለሌላው አይመለከትም፣ ወይም ቲክቶክ ላይ እንትና ስላለችው ነገር አይመለከትም። ፎከስ ኦን ሶፍትዌር። ያንተ ስራ ስፖርት መስራት ከሆነ ፎከስ ኦን ስፖርት። ሌላው ነገር ያንተ ጉዳይ አይደለም። ኢነርጂን ይመጣል እንጂ ያንተ ህይወት ላይ ምንም ኮንትሪቢዩት የሚያደርገው የለም። ይሄ ሁላችንም በዚህ ዘመን እየተሰቃየንበትና ራሳችንን ለማዳን እየተፍጨረጨርን ያለንበት ነው። የማይመለከተን ነገር ማዳመጥ። የሆነች ልጅ መታ እዛ ጋር ስለደነሰች ከኔ ህይወት ጋር ምንም የሚያገናኘው የለም፣ ግን ኢነርጂህንም አቴንሽንንም ቀልብህንም ሰላማዊ ህይወትንም በጥብጣለት አልፋለች። ቁጭ ብለህ እሷን ስታይ ማለት ነው አይደለም። የሆነ ሰውዬ ያገኘው $100,000 የራስን ህይወት እንድጠላ ያደርጋል አይደል? ኮምፔር እንድታረግ ለእኔ ስለምን አላገኘውም እያልክ ኔጌቲቭ ነገር ውስጥ እንድትገባ ያደርጋል። ሰውዬው ህይወቱን ጥሏል። አንተስ ግን ምናልባት እጅ ላይ ያለችውን ሶፍትዌር በትክክል ጊዜ ሰጥተህ ዲዛይን ብታረጋት ሆፕፉሊ $100,000 የማግኘት ቻንስ ሰፊ ነው። ኤኒዌይስ ሶሻል ሚዲያ ማየት ኮምፕሊትሊ ማቆም የሚባለው ነገር ያዋጣልም ብዬ አላስብም። ይቻላልም ማለት ከባድ ነው በዚህ ዘመን። ግን ደግሞ አትሊስት መጀመሪያ አቴንሽናችንን መስጠት ያለብን ቦታ ከሰጠን በኋላ የቀን የዕለት ተዕለት ሩቲናችንን ከጨረስን በኋላ ቢያንስ ብንጣድበትም ይሻላል ባይ ነኝ። ሆፕፉሊ ይህንንም ካስተካከልን ሌዚ የመሆን ቻንሳችን ይቀንሳል ብዬ አስባለሁ። 5ኛ ሰዎችን ዋይዝሊ ምረጡ። ሰዎች እንዲህ ሲሏችሁ ማለት ነው ኦፌንድ አትሆኑ። የመሬን ነው። ማንም ሰው እድሜው ከ25 የበለጠ ሰው ሊመክር የሚችለው ሀሳብ ይሄ ነው። መቼም ካልደነዘዘ በስተቀር የምትመርጣቸው ሰዎች በደንብ ነው ህይወት ላይ ኢምፓክት ያላቸው። ገርልፍሬንድ ሊሆን ይችላል፣ ስራ ጓደኛ፣ የስራ ባልደረባ፣ ቤተሰብ ሜምበር። እያንዳንዱ ቹዝ የምታረጋቸው ሰዎች ለዲስትራክሽን ሊያጋልጡ ይችላሉ። በዛው ልክ ደግሞ ህይወት ላይ ፎከስ እንድታረግ ሊረዱ ይችላሉ። ትልቁ ስራ እነሱን ቼዝ ማድረግ ወይም እነሱን ማባረር፣ እነሱን እንደ ፉል ታይም ስራ ማድረግ ሊሆን ይችላል። አንተ እንድትለወጥ ምክንያት ሊሆኑ ይችላሉ። ስለዚህ አብረው የሚሆኑ ሰዎች የምርም በዚህ ዘመን ኢዝሊ ዲስትራክትድ እንድትሆን ኦር ደግሞ ቁም ነገር እንድትሰራ ያደርገዋል። የምርን የፍቅር አጋርህ ኦልዌይስ ቲክቶክ ላይ ቁጭ ብላ አዳዲስ ትሬንዶችንና አዳዲስ የመጡ ልብሶችና ጫማዎችን ቹዝ ማድረግ ከሆነ የእሷ ስራ ፉል ታይም ስራ፣ አንተም ስራ ላይ ፎከስ ከምታደረግ የእሷን ፍላጎትና የእሷን እንትን በማሟላት ውስጥ ትጠመዳለህ። ሶዛት ህይወት ያልፋል። ኢዝሊ ዲስትራክትድ ትሆናለህ። ወይም ደግሞ ካሁን ሄደች፣ ካሁን መጣች፣ ካሁን ከንትና ጋር ሆነች፣ ካሁን እንደዚህ ሆነች እያልክ እሷን ስርዓት ማስያዝ ወይም እሷን ህይወትን ማስተማር ላይ ትጠመዳለህ ነው። ስለዚህ ፎከስ አድርገህ ዲስትራክትድ ሳትሆን ሌዚ ሳትሆን ህይወትን መምራት የምትፈልግ ከሆነ ፎከስ ኦን ካንተ ህይወት ምርጫ ጋር የሚሄዱ ሰዎችን ዲስትራክትድ እንዳትሆን። በዛው ልክ በወንድም ብትገለብጭው መኖር የምትፈልግ ህይወት ጋር ማጭ ማያረግ አይደለም። ገና ከብዙ ሴቶች ጋር መተኛትን እንደ ትልቅ ስኬት ከሚያይ ሰው ጋር፣ ከደነዘዘ ሰው ጋር፣ ወይም እዚህ ምድር ላይ የህይወት ስኬቴ ከ40 ሴት ጋር መተኛት ነው ብሎ ቢግ ዲል አድርጎ ከሚያስብ የደከመ ጭንቅላት ካለው ሰው ጋር ስትዳረቂና ስታባሪ ምትይ ከሆነ ህይወት ላይ ማድረግ ያለብሽን ትተሽ በማይረባ ነገር ዲስትራክትድ ሆነሽ ማለፍሽ አይቀርም ማለት ነው። የምሬን ነው። ምክንያቱም ሰው ይህንን እንደ ትልቅ ድሪም እና እንደ ሰክሰስ የሚያይ ከሆነ ይሳካለት ጎሄድ
የሴት ልጅ ጥሩ መሆን መጥፎ መሆን እኔ ህይወት ላይ በብዙ ሴቶች ጋር በመተኛት ወይ ብዙ ሴቶችን የኔ በማድረግ ከሆነ የሚገለጸው ይቅርብኝ፣ ያን ዲስትራክሽን አልፈልገውም። ተረድታችሁኛል? እንደዚህ አይነት ሰዎች ስላሉ ነው ደፍነትሊ በጣም እንደ ስኬት ነው በህይወታቸው በቃ ትልቅ ነገር አቺቭ ያደረጉ ነው ይመስላቸው። እዚህ ምድር ላይ ፖይንትለስ የሆነ ነገር ምክንያታዊ ካልሆነ ፖይንትለስ የሆነ ግን ደግሞ ሁላችንም የምንፈተንበት ነገር ቢኖር ይሄ ነገር ነው። እንደዚህ አይነት ነገር እንደ ሜን ጎል የሚያስብ ወንድ ጓደኛ ካለ ሽሸው። ምክንያቱም ከህይወት ዲስትራክት እያረገ ስለሆነ ህይወት ላይ ማረግ ካለብህ ቁም ነገር እያሸሸ ስለሆነ እያሰነፈ ስለሆነ፣ ሴትም ከሆንሽ በህይወትሽ የሆነ ቫኬሽን የሆነ ቦታ ሄዶ እንደዛ መሆንን በጣም የመጨረሻ ህይወት ጎል አድርጎ የሚያስብብሽ ሰው ካለ አይ ቲንክ ዩ ሹድ ሪሊ ቢ ኬርፉል ብዬ አስባለሁ። ምክንያቱም እነዚህ ያልናቸው ነገሮች በትክክለኛው መንገድ ደስ የሚሉና መልካም የሆኑ ነገሮች ቢሆኑም አላግባብና ያለ ቦታቸው ሲሆኑ ግን ብዙ ወጣቶችን ዋጋ አስከፍለዋል ከዚህ በፊት። አሁንም ከዚህ በኋላ ማስከፈላቸው አይቀርም። በቀላሉ ዲስትራክትድ መሆን አይቀርም። እንደዚህ አይነት ነገሮች ደግሞ ከምንም ህይወት ነው ዲስትራክት የሚያደርጉ ዋጋ የሚያስከፍሉ። ስለዚህ ይሽን ሪሊ ሲት ብዬ አስባለሁ። የመጨረሻው ዲስትራክትድ እንዳትሆኑ ከፈለጋችሁ ክሊር የሆነ ፕላን ይኖራችሁ። ወደፊት መሆን የምትፈልጉት ማድረግ የምትፈልጉት መሆን የምትፈልጉት ሰው ክሊርሊ ሊኖር ይገባል። የምር ክሊር የሚሆነውን ወይም ማድረግ የሚፈልገውን የማያውቅ ሰው ዳይሬክሽን የለውም፣ አቅጣጫ የለውም። አቅጣጫ የሌለው ሰው ደግሞ በየትኛውም መንገድ ያስኬደዋል። ምክንያቱም ወዴት እንደሚሄድ አያውቅም። ወዴት እንደሚሄድ የማያውቅ ሰው ደግሞ መንገድ መምረጥ መብት አለው ብዬ አላስብም። ወዴት ነው የምትሄደው? ስለዚህ ሰዎች በተለይ ወጣት ስንሆን በዚህ ዘመን እንዳንዋጥና በቀላሉ ድምጥማጣችን እንዳይጠፋ አይ ቲንክ ክሊር የሆነ ፕላን ያስፈልጋል፣ የህይወት ፕላን። ይሄ ሲባል ግን ፊዚካል ፕላን አለ፣ ስፒሪቹዋል ፕላን አለ አይደለ? ሜንታል ፕላን አለ፣ ኢሞሽናል ፕላን አለ፣ ፋይናንሻል ፕላን አለ። ሁላችንም ፕላን ሲባል የገንዘብ ነው የምናስበው፣ ግን ገንዘብ አንዱ ፕላን ነው። ስፒሪቹዋል ፕላንም እኮ ያስፈልጋል። ምንድን ነው አላማ? በቃ እንግዲህ መንፈሳዊ ህይወትን ተከትለ በዛ መስመር መሄድ ነው። ፊዚካል ፕላን አለ፣ ሄልዝን ጠብቀ መኖር። ሜንታል ፕላን አለ፣ ከምን አይነት ኢንቫይሮንመንት ከምን አይነት ሰዎች ጋር ከምን አይነት ሁኔታዎች ውስጥ ነው መኖር የምፈልገው፣ ህይወቴን በምን መንገድ ነው መምራት የምፈልገው፣ ምን አይነት ስቴቢሊቲ ነው የምፈልገው፣ ምን አይነት ኢሞሽናል ስቴት ነው የምፈልገው የሚለውን ራሱ መረዳት ራሱ ፕላን ስለሆነ ሰው ክሊርሊ የሚፈልገውን ካወቀ የማይፈልገውን ነገር ኖ ማለት አይቸገርም። ምክንያቱም በግልጽ የምትፈልገውን ካወቅ የሚጋጭብህን ነገር ኖ ማድረግ አትበል። በቃ አንተ መንፈሳዊ ህይወትህን የምትወደው ከሆነ መጠጣት ምንም አያሳስብም፣ በቃ አትጠጣም። ይሲ በቀላሉ ኖ ማለት ትችላለህ። መንፈሳዊ ህይወት ማትፈልገው ኦር ደግሞ እሱ ክሊር የሆነ ፕላን ከሌለ ግን በጠጣም ባልጠጣም ብኖርም ባልኖርም ብገዛ ባልገዛም ብሰራም ባልሰራም እያልክ ግራ ስትጋባ ትኖራለህ ብዬ አስባለሁ። ሆፕፉሊ እነዚህን ነገሮች ሰው አንደርስታንድ ካረገ definitely it will help you ከዚህ ዲስትራክሽን በተወሰነ መልኩም ቢሆን help ያደርጋችኋል ብዬ አስባለሁ። ኢን ዲቴል እና ኢን ዴፕዝ በጥልቀት ግን ከነዚህ አይነት ጉዳዮች ጋር በተለይ ዲሲፕሊን ላይ፣ በተለይ ኢሞሽናል ኢንተለጀንስ ላይ፣ በተለይ ኮሚኒኬሽን ላይ፣ ከዛም በዘለለ ታይም ማኔጅመንት ላይ እነዚህ ጉዳዮች ላይ ግን የግል ፕራይቬት ክላስ ዋን ቱ ዋን ብቻ የምትፈልጉ ሰዎች 09484863 በድጋሚ መጠቀም ትችላላችሁ። በሌላ ቪዲዮ እስከምንገናኝ ቻው።